እግዚአብሔር ግሩም አይነው ኃያል እግዚአብሔር አለኝታችን ግሩም ነው እግዚአብሔር ግሩም አይነው ኃያል ሕዝቡን ኃያል ነው የማያልቅ ቸር እረኛ ነው እግዚአብሔር አለኝታችን ግቡር ነው እግዚአብሔር ግሩም አይነው ኃያል ለጠላት ክንዱ ብርቱ ኃያል ነው ሕዝቡን ሲመግብ እጁ ሰፊ ነው የማያልቅበት ቸር እረኛ ነው እግዚአብሔር አለኝታችን ግሩም ነው ሰማይና ምድርን የፈጠርህ ከዋክብቱን በህዋ ያኖርህ በቃሉ ብቻ ምድርን ያጽናህ ማን ያህለዋል እርሱን በምሕረት እግዚአብሔር አለኝታችን ግሩም ነው እግዚአብሔር ግሩም አይነው ኃያል በሞት ጥላ ውስጥ አምላክ ታደገን በሐዘን ጊዜ ጌታ ጎበኘን ፍቅሩ ኃያል ነው ሩሩ ጌታ ምን ወሰን አለው ላንተ ውለታ እግዚአብሔር አለኝታችን ግሩም ነው እግዚአብሔር ግሩም አይነው ኃያል እግዚአብሔር አለኝታችን ግሩም ነው እግዚአብሔር ግሩም አይነው ዝማሬ መላእክትን ያሰማልን። በጣም እጅግ ደስ የሚል ዝማሬ ነው። የአምላካችንን ፍቅርነትም ኃያልነትንም የሚያስታውስ ነውና እግዚአብሔር ያክብርልን። በጣም ደስ ብሎናል ከእናንተ ጋር እንደዚህ ቁጭ ብለን ማመስገን እግዚአብሔርን በጣም ለኛ በረከታችን ነውና እግዚአብሔር ያክብርልን። ድምፅህ አይሰማኝም ማለት ነው ከኔ ጋር ይሆን? ኦኬ አይሰማም ጋዲ? ይሰማል። አሁን ይሰማል። ቆይ አንድ ጊዜ ወይ አጥፍቼው ልመለስ። ይቅርታ ከይቅርታ ጋር እሺ። እንትን ሜቢ የሆነ ቃል ያስቀምጠውት ከሆነ ይሄ ኖርማል እንትን ላይ ያለ አይደለም አፕ ዳውን አድርገው አስቀምጠውት ከሆነ ድምፅ ሊታፈን ይችላል እንጂ አንተ ይሰማ ነው። የእሳቸውም ይሰማ ነበር፣ ግን ትንሽ ጥራት ይጎለው ነበር። ትንሽ ማለት የተወሰነ ትንሽ ሜቢ እሱ ነው፣ ግን አሪፍ ነው።
አንተ ቲክቶክ እኮ ጭራሽ ከሊቀ መዘምራን ይልማ ጋር ተቀምጠና አንድ ገስት ላይ እግዚአብሔር ይመስገን። ሌላስ ምን እንላለን? ምንም ጌታ ይመስገን። አሜን አሜን። እሺ አስገቧቸው። እሺ እስቲ ቆይ እኔም እንትን ልበል ቼክ ላድርግ። ሰላም በሉን። እስከዛ ድረስ የገባችሁ ሰዎች ሰላም በሉን። ዛሬ ደግሞ ሚናም ገስት ላይ መጥቷል። ወንድ ነው በሚለው መተናል። እንዴት ናችሁልኝ? አኬዋ ጋዲ ሁላችሁ አለን። ይመስገን አምላክ። አንተሽ ቶሎ ሰላም በሉን። እሺ ከመምጣታቸው በፊት ይገመዘምራል። ሄኖክ ቀጥል። ሰላም ለእናንተ። ሰላም ናችሁ? እንዴት ናችሁ? ምንድነው እንጻውራ? ሰላም ናችሁልኝ? እንዴት ናችሁ? እንኳን አደረሳችሁ ለሆሳዕና። ዝማሬውን ላሰሙን ሊቀ መዘምራን መላእክትን ጣዕመ ዝማሬ ያሰማልን ብለን። አሜን አሜን። እሺ እየተከታተላችሁ እሺ አስገቧቸው ይልማ ሲመጡ። እሺ ሰላም እያለን ልናስወርዳችሁ ነው። እነ እዝርሽም እየመጡ ነው እና ያው እንግዲህ ገና ዘማሪያ ነው ትላለህ። እሺ ትንሿ እሺ የለች መሰለኝ። እሺ ከሌለች እሷን እናስወርዳት። እሺ አንዴ ገስት ላይ የተወሰናችሁ ሰዎች አይቻሉ። በጣም ይቅርታ አድርጉልኝ፣ አስገባችኋለሁ። አንዴ እሺ ኦኬ። በኔ በቃ ካካ ያሰማልን ብያለሁ። ሰላም ብያችኋለሁ ወንድሞች፣ እንኳን አደረሳችሁ። በኔ ቦታ እሺ ካካ ወረደ። አዎ እሺ እዝሩ ያው ይሰማል። እዝራስ እያወራ እኮ ነው። ሚዩት ነው እዝራ። ይመስገን አምላክ አለው። እንዴት አለ? እግዚአብሔር ይመስገን። አንተዬ እንዴት ነህ? ጋዲሳ በጣም ረጅም ጊዜ በእውነት አንተ አገልግሎት ላይ እኮ አልተቻልክም። በቃ ከሀገር ከክፍለ ሀገር ወደ ክፍለ ሀገር እየተዟዟርክ ትገኛለህ። እዝሩዬ አለሁኛ አገልግሎት ያው ቢዚ ሆኜ ነው እንጂ አስባለሁ ብዙ ቀን። አሪፍ ይሁን። መልካም አገልግሎት። ኦኬ አንድ ሰው ሰላም ሊል አንድ ሰው ሰላም ሊል እንዴት አመሻችሁ? ይመስገን አምላክ። ቪዲዮ ክፈትልን እዝራ። እንዴት አመሻችሁ? እግዚአብሔር ይመስገን። በስመ አብ ቶሎ ፍቅራችሁን ግለጹላት። 1 ደቂቃ ነው የተሰጣት ምርቴ። ኦኬ ወይ ምርቲ እግዚአብሔር ያክብርልን። በጣም ነው የምንወድሽ። በጣም አመሰግነው። ዝማሬዎች ሁሉ ያነሱ በጣም ደስ የሚሉ የምስጋና የሆኑ መዝሙሮች ናቸው እና እግዚአብሔር ያክብርልን። በጣም ነው የምናመሰግነው። ጊዮርጊስ ያለችው ቤት አለች። ምርቲ ልናገር እድል ስጠኝ። ምርትዬ መታማ ትላለህ። ምን አለ አሁን ስለ ጊዮርጊስ ቤት ትንሽ በኋላ። እሺ ይቀጥል። ምርትዬ ዝማሬ መላእክት እኔ በጣም ያው እንግዲህ ወንድሞችም እንዳሉት በጣም የምር ጌታ በሚያውቀው በጣም ነው የምወድሽ፣ በጣም ነው የማከብርሽ እና ሁሌ ማታ ራሱ ያው ወንድሞች ያውቃሉ ምናምን ነገር ከመተኛት በፊት ሁሌ 1 2 3 መዝሙር ከፍታለሁ እና ከ3ቱ 2ቱ ያንቺ መዝሙር ነው እና በቃ ከህይወቴ ጋር እንዲህ መዝሙሮችሽ በጣም ደሳስ የሚሉ ናቸው እና እግዚአብሔር ያክብርልን። ስለ አገልግሎትሽም ደግሞ እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላክ ከዚህም በላይ ደግሞ
የምታገለግይበትን እድሜና ጤና ይስጥሽ። አንድ ቀን ደግሞ ያው ምግብ ቤትሽ መተን እንመርቃለን። እንግዲህ ምግብ ቤት እንዳላታቀቃል እስከዛሬ ያልሄድንበት። አረ በጌታ እኔ ሄጃለሁ ብዙ ጊዜ እኔ ሄጄ እና አይቼ አግኝቻት ማለት ነው። እዛ በጌታ ስም በአካል ደግሞ በጣም የተረጋጋች ሰው ናት እና ማቀፍ ፈልጌ ሳላቅፋት መጥቶኝ ሺ ሚዜ ትንሽ ቆየ። በእርግጥ ግን አረ እንሄዳለን። ቆይ ሰብሰብ ብለን እንሄዳለን። አንድ ሺው አንተ ፈዟል። እኔ ብዙ ጊዜ ስለምንገናኝ በስራ ምክንያት ተለማምደናል። አስታውሺ ምርቴ? አዎ በደንብ ስለምንገናኝ ተስፋ ጋር ትራት ለሞዱስ ታውቂያለሽ ምርቴ? አዎ እግዚአብሔር ያክብርልኝ። ምርቴ ለመጀመሪያ ጊዜ ነው የገባችው። እንግዲህ እናንተን አክብራ ነው። አካውንት የላትም እዚህ አካውንት የላትም የቲክቶክ የላትም። ዩቲዩብ ነው ያላት። እንግዲህ እሱን ጋብዝላቸው ለሌሎቹ በደንብ እንዲያደርግ አድርጉላት ትምህርቴ። እሺ እሱን እንጋብዛለን። እሺ ይኸው ሰላም ማለትን ከፈለክ ሊቀ መዘምራን አብረውን አሉ። ሰላም ማለት ሊቀ መዘምራን እንዴት አሉ? ሰላም ነው ወይ? በጣም ነው እግዚአብሔር ይመስገን። በጣም ነው የምንወደውት፣ በጣም ነው የምናከብረውት። እድሜና ጤና ይስጥልን። ለዚህ ዘመን አገልጋዮች፣ ለዚህ ዘመን ወጣቶች በጣም ትልቅ ምሳሌ፣ ትልቅ ትምህርት የሚሆኑ መጽሐፍ ኖት። እኔ በበኩሌ እጅግ አድርጌ ነው በጣም ነው የምወዳቸው። አንድ ጊዜ ነው አገልግሎት ላይ አንድ መድረክ ላይ የተገናኘ ነው፣ ግን የህይወቴ ሁሉ ትዝታ ነው የሊቀ መዘምራን የተገናኘንበት ያቺ ጊዜና እጅግ በጣም ደስ ብሎኛል ዛሬ በአካል በማየቴ። እግዚአብሔር አገልግሎታችን ሁሉ ይባርክ። እግዚአብሔር ረድኤት ምርቴን ያየኋት መሰለኝ ካንተ ጋር። እንዴት አለ? እንዴት ነሽ? ሰላም ነሽ? ያለን ሊቀ መዘምራን ይልማዬ ደህና ነህ ወይ? እንዴት ነህ? በጣም ነው የምወድህ፣ በጣም ነው የማከብርህ። ትልቅ ቦታ አለኝ ለአንተ። መዝሙሮችን ከልብ ወዳቸዋለሁ፣ ስዘምራቸው ነው የሚያደግኩት። ይልማዬ ኖርልን፣ ከኛ ቀንሶ እድሜ ለአንተ ይስጥልን። በእውነት ከልቤ እንኳን አደረሰ ተመላ ቤተሰቦች፣ እንኳን አደረሳችሁ። መልካም በዓል። እሺ የኔ አባት እግዚአብሔር ያክብርልኝ። ዘምሪ መስማት ፈልጋለሁ። አቤት ዘምሪ መስማት ፈልጋለሁ። አቤት ምን አልከኝ? ቀዘምራል ዘምሪ መስማት እንፈልጋለን። እሺ ሚት እናርገኝ መሰንቆ አለን እዚህ እናጅብሻለን። ኧረ ችግር የለውም። እንትን አይልም። እዚህ ቲክቶክ ላይ ገስት ላይ ተሆኑ ድምፁ ስለሚቀዳለን አብራ ይመጣል። እስቲ ቆይ ሚት እናርግላትና ለምርት እነዝራ ጋር ትንሽ ድምፅ አለ መሰለኝ። እነሱን ያስቀንሳቸው። ከቲቪ የሚወጣ ድምፅ አለ። እሺ የኛ ያው ገስት ላይ ያለን ሌሎቻችን ቆይ ሚት እናርገና ቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴ ዛለ። በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴ ዛለ። ያሸዋ ላይ ህንፃ ሆኗል ቤቴ ያረገረጋል መሰረቴ።
ጥላ ስልጥኖብኝ ደክም ያለው ዛሬ ብቻዬን ቀርቻለሁ። በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴ ዛለ። መሰከናለሁ። ሌሎች ያሰማልን፣ ዝማሬ መላእክት ያሰማልን። አሜን አሜን። ዝማሬ መላእክትን ያሰማልን። ምርት እግዚአብሔር ያክብር። ከምርት ጋር የተገናኘ ነው። አርሲ ነገሌ ከምርትነሽ ጋር የተገናኘ ነው። አርሲ ነገሌ ለሁለታችንም አገልግሎት ሄደን ነበርና በቃ በጣም የማስታውሰው ጊዜ ነበር ያን ጊዜ እና በጣም የወደድኳት ልጅ ነች። በአገልግሎቷ እግዚአብሔር አገልግሎትሽን ሁሉ ይባርክ። እግዚአብሔር ያክብርልን። አሜን። ወንድሜን ግን አንድ ቀን ብቻ ነው የተገናኘ ነው። ብዙ ያው በጣም ትንሽ ልጅ ስለሆንክ ምንም ማድረግ አልችልም። ለእኔ ብዙ ቀናት ናቸው እነዛ ቀናት እና በጣም ደስ ይላል። እግዚአብሔር አምላክ በእውነት የዝማሬ አገልግሎት ቀላል አይደለም። ብዙ ውጣ ውረድ አለው። ያንን ሁሉ ደግሞ ታግሶ መጀመር የሰው ልጅ ልማዳዊ ስራ ነው። የጀመረው ከፍጻሜ የሚያደርስ የተመሰገነ ይላል እና ያንን የጀመራችሁትን ነገር ሁሉ በጥንካሬ ለታይታ ሳይሆን ስጋን ለማገልገል ሳይሆን ለእግዚአብሔር የሚሆን መስዋዕት፣ ንጹህ የሆነ መስዋዕት፣ ውዳሴ ከንቱ የሌለበት እሱን ለማቅረብ ሁል ጊዜ መትጋት አለባችሁ እና ያው ታላቅ ስለሆንኩ መምከር እችላለሁ። እና እሱ ነው በጣም ይሄ መከራ ያጸናል። ብዙ ጊዜ በየቀኑ እያደግን ነው። በእግዚአብሔር ቤት ውስጥ ደግሞ ሲታደግ ተረጋ ተብሎ ብዙ ነገር የሚያገናዘቡ ነው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሌላው አታሽሞነሙንም እና ያንን እንደ ጸጋ መቁጠር ያስፈልጋል። አላብዛባችሁ፣ ይቅርታ። በጣም እግዚአብሔር ይስጥልን። አሜን። እግዚአብሔር ያክብርልን። እዝሩ አንተንም እናመሰግናለን። በቃ እንትን እንላለን ካለ ቆይና እንትን እንላለን። ሌሎችም ደግሞ እድል ይድረሳቸው። በጣም ሊቀ መዘምራንን የሚወዱ ዘማሪያን አሉ። ለነሱ እድል ልስጥ። እኔ ልውረድና ሌሎቹ እመጣለሁ። እኔ ግን እሺ ዝሮች ና መዝሙር እንትን ብላል መሰለኛ ከሰሞኑ። አዎ የአብን ብድራት ለቅቄያለሁ። እሱንም በዛው ቴክስትን እኮ አሁን እኮ ነው የማየው። መች ነው ያኔስ? እስቲ እናወራበታለን እሱ ላይም እናና እንለዋለን። እሺ ያክብርልን። እሺ ሊቀ መዘምራን በጣም ይቅርታ አስቀመጥነውት ብዙ። ኧረ በፍፁም ምንም አይደለም። ከእግዚአብሔር ሕልውና ከዛን ወደ ምንድን ነው እንቀጥላለን የተባልነው? ትምህርት ነው። በዛም ላይ የአንበሳ ረቦች መዘምራን አድሎት እግዚአብሔር ብዙ መዝሙሮች አሉ በዛ ላይ ግን አሁን ምንድነው በተለይ ንስሐ ጊዜ ስለሆነ ደግሞ መዘመር ያለብን ስለ ወንበዴነታችን እና ወንበዴ ነበርኩኝ እላለሁ እና ከኔ ጋር ድንገት እንደኔ ወንበዴ ከሆናችሁ አብራችሁን ዘምሩ። አለበለዚያ አለመዘመር ትችላላችሁ።
የእግዚአብሔርን ፍቅር የምናስብበት ነው። ወንበዴ ነበርኩኝ አገር ያሰለችህ በመስቀል ላይ ሆኖ ታሪኬ ለወጥ አስበኝ ስላልኩት በኋላ ስትመጣ ገነትን ለማየት ሆንኩ በኋላ አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር አስበኝ ስላልኩት አሰበኝ ጌታዬ ወንበዴ ነበርኩኝ ስርቆት ነው ያዬ በመስቀል ላይ ሆኖ ሕዝቡን ያስብ ነበር እኔ ሳላየሁም እንዲያለ አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር አቤት ፍቅሩ የእግዚአብሔር አልታይም ብዬ ኃጢአትን ስሰራ ተመለስ ይለኛል ስሜንህ የጠራ እንዳልሞትበት ነው በኃጢአት ታስሬ ፍቅሩን አልገልጸውም እንደዚህ ዘርዝሬ አብረን አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር መከራ ሲከበኝ መጥቶ ያጽናናኛል በሐዘኔም ጊዜ እግዚአብሔር የሚያዝናል ዓይኑ ከኔ አይርቅም ጥበቃው አይጠፋም ስሙን እጠራለሁ በጌታ ያላፍርም አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር እንግዲህ የእግዚአብሔር ፍቅሩ ከግምት በላይ ነው እና በተለይ በደላችንን ኃጢአታችንን በማይመረመር ምስጢር ሲተውልን በጽኑ ፍቅሩ ሲተውልን በጣም የእግዚአብሔርን ፍቅር ሁልጊዜ እናያለን። አንድ በጣም የሚመስጠኝ የአባቶች አባባል አለ።
አዳም ከገነት በተባረረ ጊዜ ምንድነው እንደዛ 100 ዓመት ሙሉ ሱባኤ ያስገባው ያስለቀሰው ምንድነው ብለው አባቶች ይጠይቁና ይመልሱ የገነትን ፍሬ የገነትን ተድላ ስላጣ ነው ወይ ከገነት ስለተባረረ ነው ወይ ያለቀሰው ያዘነው ይሉና አይደለም ፍቅረ እግዚአብሔርን ስላጣ ነው ፍቅረ እግዚአብሔር ነው እንደዛ ያንገበገበው እና እግዚአብሔር እለት እለት ስሙን ይጠራው ነበር እግዚአብሔርን ያየው ነበርና እንደውም በእግዚአብሔር አምሳል ነበር የተፈጠረው አባቶች ሲናገሩ አዳም ድንቅ ሆኖ በመፈጠሩና እግዚአብሔርን ይመስላል ስለተባለ ከኢዮርና ከራማ መላእክት ወደ ገነት እየመጡ የአዳምን መልክ ሊጠግቡት ይመኙ ነበር ምክንያቱም እግዚአብሔርን ይመስላል የእግዚአብሔርን መልክ ያዩ እየመሰላቸው የአዳምን መልክ ሊያዩት ሊጠግቡት ይመኙ ነበርና ከዛ ተድላ ወይም ከዛ ፍቅር የመላእክት ፍቅር የእግዚአብሔር ፍቅር እግዚአብሔር ከዛ ስለተለየ ነው ይላሉና አሁንም እዚህ መዝሙር ላይ ፍቅረ እግዚአብሔርን ኃጢአታችንን ሁሉ የሚተውልን እግዚአብሔር በማይነገር በማይመረመር ፍቅሩ ስለሚወደን ነው እዚህ ላይ ይብቃኝ ይቅርታ በጣም አረ እግዚአብሔር ያክብርልን ዝማሬ መላእክትን ያሰማልን ዝማሬውም ትንተናውም እጅግ ውብ ነበር በጣም ደስ የሚል ነበረ እግዚአብሔር ያክብርልን እናመሰግናለን በጣም እንግዲህ እንዳሉትም የእግዚአብሔር ፍቅሩ እኛን በመማሩ በእጅጉ ተገልጧልና ኃጢአተኝነታችንን እየመሰከርን ደግሞ የእግዚአብሔርን ምሕረቱን ፍቅሩን እንደዚህ እንድንመሰክር እንግዲህ ምክንያት ስለሆኑ እናመሰግናለን እግዚአብሔር ይመስገን ስለ ዝማሬው መቀጠል እንችላለን ማለት ነው ሌሎቻችሁ ማውራት ማለት የምትፈልጉት ነገር ካለ ፕሊዝ ይቻላል እሺ ስለዚህ ወደዚህ እንትን ከምንል ይቀጥሉና በኋላ ላይ እንዳናደክማቸው መስታቸው ማሪ መላእክት ያሰማልን ይቀመዘምራ አሜን መሀል ላይ ብትናገሩ ምንም አይደለም ምክንያቱም ደግሞ ሌላው መዝሙር እንደዚሁ በትንሽ ጋፕ ደግሞ እንትን እንደንለው ማለት ነው ትችላላችሁ መነጋገር እሺ አዳዲስ የገባችሁ ሰዎች ይሄው ሊቀ መዘምራንን እንግዲህ ሰላም ማለት ትችላላችሁ ከነዚህ ውስጥ ሁለቱ ለነገሩ ዘማሪ ናቸው ባይታወቁም ዲያቆን መኳንንትና ዲያቆን ብስራት እስቲ ሰላም በሉና በዛው እንትን በሉ እስቲ እሺ ሰላም ክርስቶስ ይብዛላችሁላችሁ ዘማሪ ቄስ ይልማ በእውነት አባታችን መምህራችን አንጋፋችን ናቸው በሁሉ ተምረንበታል ልጅ ሆነን አይደለም ኦኬ ብዙ ጊዜ አይቻለሁ ቄስ የሚለው ለዛ ነው እሺ ለዛ ነው የሆነ እንትን ላይ መልካም እና ግን ከልጅነት ጀምረን እውነት ለመናገር የእሳቸውን ዝማሬ ስንሰማ ነው ያደግነው የማስታውሰው የኔ ደብር ላይ ሁል ጊዜ 2 ወር ጾም ተከታታይ ይካሄድ ነበርና ሁል ጊዜ የሚነሳው የእርሱ ዝማሬ በቃ ያንን ያደግንበት ነው በእውነት እግዚአብሔር አምላክ ወደ ላይ መመረቅ ባይገባንም እግዚአብሔር አምላካችን በጸጋ በእድሜ በቤቱ ያቆይልን እና ስላገኘሁት በጣም ደስ ብሎናል እግዚአብሔር ያክብርልን ስለመጡ ዝማሬ መላእክትን ያሰማልን እሺ እንግዲህ ያው ዘማሪያኑን እናስቀድም በሚለው እሺ ዲያቆን ብስራት ሚዩት ነህ እያወራህ ከሆነ ይቅርታ እንደምን አመሻችሁ የእግዚአብሔር ቤተሰቦች አኬ ገስት ስላስገባኝ እጅግ በጣም ዛሬ አመሰገንኩ ዛሬ ገና ምክንያቱም ያገናኘኝ ከሊቀ መዘምራን ይልማ ኃይሉ ጋር ነው እጅግ በጣም ከማከብራቸው ዘማሪያን መካከል አንዱ የሆኑ ናቸውና ቃላት የለኝም እውነት ትዝ ይለኛል ሰንበት ትምህርት ቤት ልጅ ሆኜ
ምህላ ላይ የሚከፈቱ መዝሙሮች እንዳለ የሊቀ መዘምራን ይልማ ነበሩና በጣም ብዙ የልጅነት ትዝታ አለን ከእሳቸው ጋር ከዝማሬዎቻቸው ጋር እና ከእሳቸው ዝማሬ በጣም ውስጤ እንትን የሚል አንድ ዝማሬ አለ፣ ብዙም አይታወቅም። አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ እንደ በደላችን ጌታ አትክፈለን፣ በደላችንን ጌታ ተውልን። እግዚአብሔር ያዳምን ስቃዩን አስቦ በታላቅ ቸርነት ወደ እርሱ ቀርቦ ሐዘን ጸባዖት ከጸባዖት ደርሷል፣ አምላክ ሊያድን እጆቹን ዘርግቷል ሚል ዝማሬ አለና እጅግ አመሰግናለሁ። እግዚአብሔር ያክብርልን። አሜን። እግዚአብሔር ያክብርልን። ብስሪ እናመሰግናለን። ባሮኬ እሺ፣ አሁን ያው እንደ ተርታችሁ ልጥራ። እንደምን አላችሁልኝ? ሁላችሁን ሰላም ብያለሁ። እንደምን አመሻችሁልኝ? እንደየሰዓታችሁ አቆጣጠር ለነጋላችሁ እንደምን አደራችሁ፣ እየዋላችሁ ላላችሁ እንደምን ዋላችሁ፣ እንዲሁም ደግሞ ለመሸላችሁ እንደምን ሳመሻችሁ። ፍጹም የሆነ የክርስቶስ ሰላም ከኔም ከእናንተም ከሁላችንም ጋር ይሁን። በጣም ነው ደስ ያለኝ እውነት ለመናገር እንዳሉት ወንድሞች ሊቀ መዘምራን የልጅነታችን ያደግንበትን ዝማሬዎች የእርሱ ዝማሬዎች እየሰማን ያደግነው እና በዚህ ቦታ ላይ ስላየሁት በጣም ደስ ብሎኛል። እና የማያጥፉብን ዝማሬ መላእክትን የሚያሰማልን ብያለሁ፣ ምርቴንም ስላየው እና እንደዛ ነው። እሺ ቴንክ ዩ። እግዚአብሔር ያክብርልን ባሮኬ። እሺ ሊቀ መዘምራን እንቀጥልና ሌሎቹ ደግሞ ከዛን ይቀጥሉ መሰለኝ። ብዙ እንዳናስቀምጦት የእርሶንም ሰዓት እንዳንሻማ መሀል መሀል ላይ እንዲያደርግን ይሻላል መሰለኝ። እግዚአብሔር ሲሆን አሁን የምዘምርላችሁ መዝሙር ድንገት በአብዛኛው የተሰማ አይመስለኝም። ያው ከአዲሱ መዝሙር ነው የምዘምርላችሁ። እመቤታችንን እግዚአብሔር ጽዮንን መርጧታል ለክብሩ የሚል ነው። ከኢሳያስ መጽሐፍ ከኢሳያስ ላይ የተወሰደ ነው እና እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያ እንድትሆን መኖሪያ ሀገሩ እንዲህ ካደረገ ከወደደ እርሱ ምን ያደርጋል ማመፅ አምላክን መክሰሱ